ሊሳልወልድ ማወቅ የነበረብኝ 5 እውነታዎች። በዚህ ቪዲዮ ላይ እናትነትን እየጀመራችሁ ላላችሁ እህቶቼ ከትዳር ቀጥሎ እናትነት ስለሚመጣ እንግዲህ ብዙ ጊዜ ልጅ ስንወልድ ወይም ደግሞ ልጅ ለመውለድ ስንዘጋጅ የሚነሱ ሀሳቦች አሉ። እነሱ ምንድናቸው? ስለ ልጁ ልብስ ሊሆን ይችላል፣ ስለ ልጁ አመጋገብ ሊሆን ይችላል፣ ስለ ልጁ የእድገት እርከን እንደዚህ እኮ ይሆናል እንደዚህ ይሆናል ብለን ስለ እድገቱ ሊሆን ይችላል የምናነሳው። ዛሬ የማነሳላችሁን ሀሳቦች ግን በአብዛኛው የሚነሱም የሚነኩም ነገሮች አይደሉም። ግን ደግሞ በዛ ህይወቱ ስናልፍ በዛ ህይወቱ ስንኖር ፊልም እናደርጋቸው ውስጣችን የሚመላለሱ የሚያስፈሩንም ግራ የሚያጋቡንም ሀሳቦች ናቸውና ያው ዊርነስ ካለ እናትነትን የበለጠ ኢንጆይ እንድናደርገው ከውልደት በኋላ ያለውን ጊዜ ሪላክስ አድርገን እንድናሳልፈው በጣም ስለሚጠቅመን በአጽንኦት ተከታተል። የመጀመሪያው ነገር ምንድነው? ለውጥ አለ ማለት ከወለድን ያው እርግዝናውም ላይ አለ። እሱ እርግጥ ልክ እርጉዝ ስንሆን ከሆነ ወራት በኋላ የሰውነታችን ስትራክቸር ይቀየራል። ኢቨን አስተሳሰባችን ይቀየራል። የሆርሞን ቼንጅ አለ። ድሮ ማናደን ነገር አሁን ያናደናል። ማንወደው ምግብ ሊፈጠር ይችላል። ሽታ ሊደብረን ይችላል። ብዙ አይነት እንግዲህ እንደየ ማንነታችን ለውጦችን እናስተናግዳለን። ሳንወልድ በፊት ብቻችንን ነው የምንኖረው። በፈለግንበት ሰዓት እንተኛለን፣ በፈለግንበት ሰዓት እንነሳለን፣ ስንፈልግ ስልካችንን እናነሳለን፣ ስንፈልግ እናነባለን። እንግዲህ ሁሉም እንደየሚኖረው ያኗኗር ስታይል የተለያየ ነገር ያከናውናል። ልጅ ከወለድን በኋላ ግን ጊዜያችንንም ፍቅራችንንም አቴንሽናችንንም ሁኔታችንንም ሁሉ ለልጅ መስጠት ግድ ነው የሚሆነው። ስለዚህ ያ ትልቅ ለውጥ ነው ለእኛ የሚሆነው። ቀድመን ካልተዘጋጀንበትና ያ ነገር ሊሆን እንደሚችል ካላሰብን ምናልባት የግራ የመጋባት እንደዚህ ነው አንዳንድ ጊዜ ጓደኞቼ ወይም ደግሞ በተለያየ አጋጣሚ የማውቃቸው ሰዎች የሚያነሱልኝ ነገር አለ። በቃ ላይፍ ይሄ ነው፣ ልጅ ወለድኩ፣ ልጅ ማሳደግ፣ ልጅ ማስተኛት፣ ልጅ ማስገሳት በቃ እዚት ኦል ነው የሚሉት። እና ይሄ የሚመጣው ከምንድን ነው? ቀድሞ አዌርነስ ካለመያዝ ነገሮች ብለው እንደሚያልፉ ልጁም እንደሚያድግ እኛም ወደ ተለመደው የህይወት እንቅስቃሴ መግባታችን እንደማይቀር ለውጦችን ልናስተናግድ ግድ እንደሆነ አዌርነሶች ስለማይሰጡንም ነው። ያው እኛም ስለማናነብም ሊሆን ይችላል። ብቻ ይህንን ነገር ከነቃና ካወቅ ነው ያቺን ጊዜ ሪላክስ አድርገን እንድናሳልፍ ይረዳናል ማለት ነው። ሁለተኛው ነገር ትዕግስት ነው። ትዕግስት በጣም ወሳኝ ነገር ነው። አክቹሊ አንዳንድ ጊዜ ራሱ ወልዶ ልጅ የማሳደግ ፕሮሰሱ በራሱ ትዕግስትን የመማሪያ አንዱ ትምህርት ቤት ነው። ግን ልጆች በጣም ትዕግስት ይፈልጋሉ። ልጆች የማሳደግ ሂደት በጣም ትዕግስት ይፈልጋል። እያንዳንዳቸው እድሜ ላይ ምንም እዚህ ጋር ላቆም የምትሉት ነገር የለም። በየእድሜያቸው የተለያየ አይነት ጠባይና ባህሪ ስለሚያሳዩ እናንተም በየጊዜው በትዕግስትም በሁኔታም እየተቀየራችሁ ከነሱ ጋር እኩል ማትሄዱ ከሆነ አስቸጋሪ የሚሆንበት ነገር አለ። ዞሮ ወደ ወልድን በምንተኛበት ሰዓት ስለሆነ አሁን ዋና ፎከስ አድርጌ እየነገርኳቸው ያለሁት በዛን ሰዓት ለማስተኛት ራሱ የሆነ ነገር ላይ መቻቸው ይችላል ወይ ሊያማቸው ይችላል፣ አናውቀውም። እሺ ብለን አስተኝተን ለመጨረስ ረጅም ሰዓት ሊፈጅብን ይችላል። እሱ በጣም ትዕግስት የሚፈልግ ነገር ነው። ምግብ ከጀመሩ በኋላ የሆነ ምግብ አዘጋጅተን እሱ ምግብ በትንሽዬ ማንኪያ እያጎረሱ አብልቶ መጨረስ ምንም ጥያቄ የለውም፣ ትዕግስት ይፈልጋል። አስተኝታችሁ እንደገና ሲነሳ ዳይፐር ቀይራችሁ አሁንም ዳይፐር ሌላ መቀየር ሲኖር ታደርጉት ነገር በሙሉ እውነት ነው በደስታ በፍቅር በጣም በሐሴት ሆነም በጣም ግን ትዕግስት የመፈታተን ነገር አለው። ስለዚህ ትዕግስተኛ ልትሆኑ ግድ እንደሆነ ቀድማችሁ ማሰብ አለባችሁ። በተለያየ ምክንያት ቶሎ ነገሮች እንዲከናወኑላችሁ መፈለግ፣ ቶሎ መጨረስ፣ ቶሎ እንደዚህ ማድረግ አይነት ልምምድ ካላችሁ በህይወታችሁ ልጅ ሲመጣ ሴናሪዮ ሌላ ነው። ስለዚህ ለዚህም የማይንድ ዝግጅት በጣም ያስፈልጋል። ስለዚህ ይህንን የሚያዙልኝ። ሶስተኛው ምንድነው? ግንኙነት ነው። ግንኙነት እንግዲህ የመጀመሪያው ነገር ከትዳር አጋራችሁ ጋር ያለው ግንኙነት ነው የሚሆነው። በግልጽ ከባለቤታችሁ ጋር ልትወያዩበት ይገባል። መጀመሪያ እንግዲህ ሁለታችሁ ብቻ ናችሁ ያላችሁት። የሁለታችሁን ጊዜ ታሳልፋላችሁ። ቅድም እንዳልኩት ለብቻችሁ ሆናችሁ እንደፈለጋችሁ እንደምትሆኑት ለሁለትም ስትሆኑ ያለ ማንም ጣልቃ ገብነት የምትፈልጉትን እየወሰናችሁ የሁለታችሁ ብቻ ውሳኔ ነው የሚሆነው ብዙ ነገር እና ከዛ በኋላ ልክ ልጅ ሲመጣ ያ ነገር ይገለበጣል ወይም ደግሞ ያ ነገር አቅጣጫውን ይቀይርና ወደ ልጅ ይሆናል። ብዙ ጊዜ እኔም ፌስ ያደረግኩት ነገር ምንድነው? በኋላ ላይ ኦኬ እንደዚህ ማድረግ አለብን ብለን ተወያይተን ያስተካከልነው ነገር ምንድነው? ሳናውቀው ሁለታችንም አቴንሽናችን በጣም ወደ ልጁ ሆነ። የመጀመሪያ ልጃችን ወንድነው በጣም ወደ ልጁ ሆነና ተረሳሳን አይነት ነገር።
ከዛ በኋላ ነው ኦኬ ለካ መጀመሪያ እኛ ነበርን ቀጥሎ ነው ልጁ የመጣው ዲስከስ አደረግንና አስተካከል ነው ማለት ነውና የመጀመሪያው ነገር ቀድመን እውነት ለመናገር እነዚህ ነገሮች አላወራንም እኛ በቃ ልጅ እግዚአብሔር ሰጠን በጣም በደስታ በቃ መጠበቁ ላይ ብቻ ቅድም እንዳልኳችሁ ሌላ ነገሮች ላይ ነው እንጂ ስሜታችን ላይ ምን ይፈጥራል ለውጡ ላይ ምን ያመጣል እንደዚህ የሚለው ዲቴል ያወራንበት ነገር የለም ኦፍ ኮርስ ከዛ በኋላ ያወራን ብናስተካክለው ስለዚህ ከመጀመሪያ ጀምሮ አውሩ ባላንስ ለማድረግ እየሞከራችሁ ሁለታችሁ ዋናነት ሁለታችሁ ስለሆናችሁ መስተካከል ያለበት ለቤታችሁ ኢንቫይሮንመንት ሁለታችሁ መነጋገር ቀጥሎ ደግሞ የጓደኛ የቤተሰብ ምናምን የሚባሉ ነገሮች ኦፍ ኮርስ ሰውም ይረዳል ልጅ ስትወልዱ የልጃችሁ ነገር እንደሚይዛችሁ እናንተም ግን በተቻለ አቅም ግንኙነታችሁን ባላንስ ሊሆነ አድርጋችሁ ለመቀጠል እንደ ድሮ ለምን አልሆነም ብላችሁ መጨነቅ ቶታሊ ትክክል አይደለም መጨነቅ የለባችሁ ግን ደግሞ በጣምም ሳይጠፋ እንደ ድሮ መሆኑ ስለማትችሉም በተወሰነ መልኩ ባላንስ ብትሰሩ ጥሩ ነው የሚሆነው አንዳንድ ጊዜ ራስን መዘንጋት ያጋጥማል ልጅ ስትወልዱ ቅድም እንዳልኩት የሰውነት ስትራክቸሩ ፀጉራችሁ ምናችሁ በቃ ፀጉር ሸባ አድርገን ብቻ ሩቲናችን በሙሉ ለልጃችን ስለሚሆን ራስን ይመጣል ራስን የመርሳት ነገር ይመጣል which is totally wrong እሱ ነገር ያለባችሁ እናቶች አንዳንድ ጎበዝ ሴቶችና እናቶች አላችሁ ሁለቱንም ማስኬድ የምትችሉ ራሳችሁንም በደንብ ጥንቅቅ አድርጋችሁ ጠብቃችሁ ልጆቻችሁንም እንደዛው ጠብቃችሁ አብዛኛው እናት ለልጆቿ ኬር የምታደርግ እናት ናት ግን በጣም ሬርሊ የሚያጋጥመው ነገር በጣም ለራስ ፎከስ አድርጎ በጣም ለራስ ሰውነት ተጠንቅቆ በጣም ለራስ ሁኔታ ተጠንቅቆ ልጆችን ኢቭን ጡት አለማጥባት አይነት ነገሮች ጡት ለማጥባት የሚጠቅሙ ነገሮችን ገና ለገና ያወፍረኛል ብሎ አለመውሰድ ካልወሰዳችሁ ደግሞ ለልጆቻችሁ ወተት አይገኝም ወተት ካልጠጡ ህፃን ልጅ እንግዲህ የእናቱን ጡት ለ6 ወር ካልጠጣ ምን እንደሚሆን አብዛኞቻችን ስለ አዌርድ ስለሆነ እሱን መድገም አይጠበቅብኝም እኔ እንደዚህም አይነት አለ እሱኛው ልክ አይደለም እኔ ቶታሊ አልደግፈውም ሁሉ ነገር በጊዜው እንደ ጊዜው ሆኖ መስተናገድ ጥሩ ነው በቃ ወልዳችሁ ተኝታችኋል ያንን ጊዜ ለልጆቻችሁም ለእናንተም ፍሩትፉል በሆነ መንገድ አሳልፈው ነገ እኮ ማአት ጊዜ እኮ አለ ትነሳላችሁ በጣም ትንሽ ጊዜ ነው በነገራችሁ ላይ ከዛ በኋላ ህይወት ይቀጥላል as usual እንደተለመደው ይቀጥላል ስለዚህ እሱኛውን ነገርም ትተን ደግሞ ይሄ በጣም ራስ መጣሉንም ትተን ያው ባላንሲንግ ሁሌም በህይወት ጥሩ ስለሆነ እሱንም ባላንስ አድርገን ራስሽንም ሳትጥይ ልጅሽንም የተንከባከብሽ ትበይውንም መጠጪውንም ሰውነትሽንም ልብስሽንም ሁሉ ነገር አስተካክለሽ የእናትነት ወይም ደግሞ የአራስነት ጊዜሽን ቆንጆ አድርጎ ማለፍ የሚቻል ስለሆነ እሱን ፖይንት መያዝ ነው ለሱም እንግዲህ ቅድም እንዳልኩት አእምሮ ላይ ነው ሁሉ ነገር የሚሰራውና አዌርድ ሆኖ ኮንሺየስ ሆኖ ነገሮችን ማየት ይገባል ሌላውና የመጨረሻው ነገር ምንድነው ዝግጁነትን ስናነሳ በሁሉ ነገር ቅድም ባወራናቸው ነገሮችን ይዘን በአእምሯችን ቅድመ ዝግጅት ያስፈልገናል ቁሳዊ ነገር ዝግጅት ያስፈልገናል ኢኮኖሚካሊ ዝግጅት ያስፈልገናል ሁሉ ነገር መዘጋጀት አለብን እዚህ ጋር መርሳት የሌለብን ነገር ምንድነው ዝግጅት አያልቅም ወይም ደግሞ ይሄንን ጨርሼ ተዘጋጅቼ ነው የምወልደው የሚል አይነት ነገር አይኖርም ምንችለው ነገር ተዘጋጅተን እንጨርሳለን የሚቀረውን ነገር ደግሞ በሂደት በኑሮ እያየን እየተማረን እኛ ማብረን ያስተካከለን እየወደቀን እየተነሳን ምንድነው በቃ ጆርኒ ነው ጥንቅቅ ብዬ እንደዚህ አስተካክዬ እንደዚህ ጨርሼ ነው የምወልደው ይባል ነገር ሊኖር አይችልም ጆርኒ ነው ያንን ጆርኒ ለመጓዝ በደስታ ለመጓዝ ቀለል ብሎ ለመጓዝ እነዚህ ፖይንቶች ብትይዙልኝ በጣም የሚጠቅሙና አብዛኛውን ጊዜ ፎከስ የምናደርግባቸው ነገሮች ናቸው እስቲ ደግሞ ወላጆች በተለይ ደግሞ የወለዳችሁ እናቶች ዛሬ ካፈልኩት ሐሳብ ተነስታችሁ እናንተ ምን ያስቸግራችሁ ነበር ለዚህ ነገር አዊርድ ነበራችሁ ወይ በጣም በአራስነት ወይም ነው ልክ ልትወልዱና ከወለዳችሁ በኋላ በጣም ቻሌንጅ ያደረጋችሁና ይሄን ነገር እኮ ቀድሜ ባውቀው ኖሮ የሚጠቅመኝ ነበር የምትሉት ነገር ካለ ኮመንት ሴክሽን ላይ ኮመንት አድርጉ ለሌሎቻችንም መማማሪያ ይሆናል ደግሞ አዳዲስ ሐሳቦችም ካሉ እነሱም ሐሳቦች ላይ እንደ አዲስ አንስተን ልንወያይባቸው እንችላለን የነበረን ጊዜ ይሄን ይመስል ነበር በጣም አመሰግናለሁ ጥሩ ሰው ንጉሴ ነኝ ጥሩ ሰው ንጉሴ ነው